ሰላም ፍቅር ጤና ይስጥልን ውድ የሀበጋር የክርክር መድረክ ቴሌቪዥን ፕሮግራም ተከታታይ ቤተሰቦቻችን እንደምን አላችሁ ይህ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል ለዚህ ርዕሰ ጉዳይም ሁለት ተከራካሪዎች ተፋላሚዎች ከኔ በስተቀኝና በስተግራ አሉ አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ እንግዲህ በዋናነት የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ይላሉ አቶ አዳነ አስመላሽ እንግዲህ ከኔ በስተግራ በኩል ያሉት የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ አይደለም ፈጽሞ ግንኙነት የለውም ሲሉ አቶ ታሪኩ አብርሃ ከኔ በስተግራ በኩል አሉ የመጀመሪያውን ጥያቄን በግልጽ ለአቶ አዳነ አስመላሽ አቀርባለሁኝ የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው እንዲሉ ያስቻሉት ዋነኛ የመከራከሪያ ምክንያት እና የክርክር ማሳመኛ ኤቪደንስዎት ወይንም ማስረጃዎት ምንድነው እንደው ለውድ ቤተሰቦቻችንም ለተመልካቾቻችንም ግልጽ ቢያደርጉልን አመሰግናለሁ ለመድረክ ዝግጅት አቀራቢዎችም ለሀበጋር በአጠቃላይ እንግዲህ ህወሓት የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ለለ ያነሳሳኝና ወይም ማስረጃዎችን አስደግፌ ስናገር ስከራከር ምንድነው ህወሓት ማለት ሐሳብ ነው የትግራይን ህዝብ ከሐሳብ ባለፈ ከትግራይም ባለፈ እንዳገርም በሰራቸው ስራዎች ህወሓት ተሻጋሪ የሆነ ድርጅት ነው ስለዚህ ህወሓት ማለት የትግራይ ህዝብ ሐሳብ የትግራይ ልጅ የትግራይ አባት የትግራይ እናት ማለት ነው እናም ህወሓት ግዑዝ ነገር አይደለም ከህዝቡ የተወለደ ለህዝቡ የሚሰራ የህዝብ አስተሳሰብን የሚወክል የህዝቡን ባህል ቋንቋ ታሪክ የህዝቡን ማንነት የሚያንጸባርቅ የተለያዩ አስተሳሰቦችን ወደ አንድ ያመጣ የተለያዩ ስልታዊና እንዲሁም የተለያዩ ሐሳቦችን ወደ ስትራቴጂክ የቀየረ ታግሎ ሊታግል የሚችል ይሄ ደግሞ በክልሉ ብቻ ሳይሆን ባለፉት 27 ዓመትም በዚች ሀገር የድህነት ምሳሌ በኦክስፎርድ ዲክሽነሪ የነበረችውን ሳይቀር እሱን አስቀይሮ የሚበላ ዳቦ የፈጠረ ድርጅትም እንደነበረ ይታወሳል ኢትዮጵያ ነው አዎ እንደ ኢትዮጵያም ጭምር ነው ሳነሳቆ እዛው ያለ ትግራይ ኢትዮጵያ ስለሆነች ማለት ነው ስለዚህ የትግራይ ህዝብ በህወሓት ህልውና ላይ የተመሰረተ ነው ስል ከተለያየ ከውጭም ይሁን ከውስጥ የሚመጣ ጠላትም ቢሆን ህዝቡን ሞቢላይዝ አድርጎ አነቃንቆ ሐሳብ ስለሆነ ተቀባይነት ስላልነው እንጂ ሃያዎቹ ሰዎች አይደለም ጠላትን የሚታገሉት ህዝብን ወገኑን አለሁልህ የሚል ሞቢላይዝ ወይም የማንቀሳቀስ አቅም ያለውና ታግሎ የሚያታግል ራሱን መስዋዕትነት ሆኖ ህይወቱን ከፍሎ ምሳሌ ሆኖ ነው ማንነቱን ራሱን የሚጠብቅና ራስ ገዝነቱን ጠብቆ እንዲቆም ያቻለ ማለት ነው ያ ማለት ግን ህወሓት ብቻ ነው ማለት እንዳልሆነም እንዲያዝልኝ ፈልጋለሁ ማለት የትግራይ ህዝብ በህወሓት ብቻ ነው ለማለት እንዳልሆነ ሐሳቡ መያዝ አለበት ምክንያቱም ህወሓት የትግራይ ህዝብ ህልውና ነው ሲሉ ከዚህ ተቃራኒ የሆነቦትም አሁን ካነሱት ሐሳብ ህወሓት እንደ ፓርቲ ነው አይደል ያነሱ ያሉት ልክ ነው እንደዛ ያነሳው ያለው ህወሓት ማለት ከሌላ አካባቢ ካሉት ፓርቲዎችም የሚለየው እንደ ሀገር ራሱ በትግል የተፈጠረ ህዝቡ እያንዳንዱ መስዋዕትነት ከፍየለታለው የሚለው ድርጅት ነው እያንዳንዱ ቤተሰብ ብትሄድ ህወሓት ሞተች ማለት እኔ ሞቻለሁ ብሎ የሚያስብበት ደረጃ ላይ ያለ ነው ትርክት አይደለም በሪያሊቲ ግራውንዱ ባለፈ 2 አመታት እኮ ያለ ምንም አይደለም እቺ ማለት ያልተደራጀ ህዝብ ተበትኖ እንደበግ ተበትኖ ይበላል መደራጀት ፓርቲ ነው የትግራይ ህዝብ ደግሞ የተደራጀው በህወሓት ነው ሌሎችም አሉ ግን እነሱ ገዢ ሐሳባቸው ወደኔ ጥያቄ ይምጡልኝ ወደ ጥያቄው ልመጣ ነው ገዢ ሐሳባቸው በህዝቡ ላይ እስኪገባ ድረስ እንደ ህወሓት የሱን አይነት
ማህበራዊ መሰረት እስኪኖራቸው ድረስ ፓርቲዎቹ ያስፈልጉ ይሆናል። ነገር ግን እንደ ህወሓት በዛ on the reality ground ወይም መሬት ላይ ተጨባጭ ገዢ ሐሳብ ያለው ህልውናውንም የሚያስጠብቅ የሚከላከል ህወሓት ነው። ለዚህ ደግሞ የተለያዩ መጽሐፍትም ተመራማሪዎችም ይጠቅሱታል። እነ ኤሊክ ሃጋይ የእስራኤሉ ተመራማሪ ምን ይላል? የትግራይ ህዝብ ወይም አገሪቱ ኢትዮጵያ ራሱ እንዳትበተን ያስደረገ ላለፉት 27 ዓመታት ራሱ እንዳትበታተን 24 ሰዓት ብትጓዝ ሰላሟ ጠብቃ እንድትኖር ያስቻለ ህወሓት ነው። ይሄ ደግሞ ትግራይም በዛ አካል ስላለች ትግራይም የዚሁ አካል ነው። የትግራይ ህልውናም የተመሰረተው በህወሓት ነው የሚል ሐሳብ አለኝ። ዓለም አቀፍ መርሆች በሚፈቅዱበት ወይ ያሉበትን ምክንያት አንድ ሁለት ብለው እንዲያስረዱን ከማለት አንፃር ነበር። አሁን ያነሷቸው ምንድነው? ሌሎቹ ምን ይላሉ? ይሄንን አሁን ለምሳሌ ይሄ ትርክት ነው ደጋግሞ የተነገረ ነገር ስለሚታሰብ ማህበረሰቡ ሰርጾ ነው እንጂ በዚህ ደረጃ የሚገለጥ አይደለም የሚሉ ደግሞ አሉ። ሌሎች በጉልበትም በጭቆናም በምንም ያደረገ ስላሳመነ ነው እንጂ የሚሉም አሉና እንደዚህ እንትኑ ላይ ጀብዱ ላይ ወይንም ደግሞ እንትኑ ላይ ብቻ ባያተኩሩና ዓለም አቀፍ ፋይንዲንጎችን ቤዝ አድርገው እዛ ላይ እንትን የፖለቲካ እንግዲህ እንደምናቀው ፖለቲካ ህወሓት ብፁዕ ነው ለማለት አይደለም። ከብፁም በላይ ያረጉት እኮ ማለት ለፈጣሪን ቦታ ነው። አንድ ነገር ምን የትግራይን ህዝብ የኢትዮጵያን ህዝብ ከድህነት ዲክሽነሪ ያስፋቀ ህወሓትና አጋዞቹ ናቸው። አጋሮቹ ናቸው። 10 ሚሊዮን ህዝብ ግን በኢትዮጵያ ሆነ ኢንተርቫል የሚራብ እንዳለም እንዳይረሱ ዛሬም ጭምር ነው አለ። አይ ነው ሁሉንም አለ አቃለው። እቺን ሀገር ባለ ደብል ዲጂት ዓለምም አይኤምኤፍም የሚመሰክረው እያንዳንዱ ኪስ በሚባል ደረጃ የሚቆጠር የሚበላ ዳቦ የማይራብበት ጊዜ ደርሶ የነበረው ህወሓት ባለበትና አሁንም ባለበት ጊዜ ነው። ስለዚህ የፓርቲ መኖር ማለት የተደራጀ አስተሳሰብ መኖር ማለት ነው። መፍትሄ መስጠት ማለት ነው። ፓርቲ ኒውክለስ ነው። ፓርቲ ማለት እንደ ሚሳኤል አንድ ሴንተር ላይ ሆኖ እንደሚተኮስ አስተሳሰብ ነው። ስለዚህ ህወሓት ለትግራይ ህዝብ ሚሳኤል ነው። ከብዙ አቅጣጫ የሚተኮስ ሐሳብ ይዞ የሚታገል አታጋይ ድርጅት ነው። ይሄን ነው ምለው። ሰዓት አልቋል። እናመሰግናለን። ብዙ ጥያቄዎች የማነሳ ይሆናል። ሜቢ ታዳሚያንም እንደዛው። አሁን ደግሞ ለሁለተኛው ተከራካሪያችን የመጀመሪያ ጥያቄ የማነሳ ይሆናል። የትግራይ ህዝብ ህልውና ከህወሓት ጋር ፍጹም ግንኙነት የሌለው ነው ሲሉ ለክርክር ተሰይመዋል። ተከራካሪዎች ደግሞ ህወሓት የሚለውን ፓርቲ የገለጹበት አግባብ አለ። ህልውናው ፈጽሞ ግንኙነት የለውም የትግራይ ህዝብ ከህወሓት ጋር ሲሉ ማሳመኛውት መከራከሪያውት ምን ይሆን? ማስረጃውትስ ምን ይሆን? ግልጽ ቢያረጉልን 5 ደቂቃ አሉት። አመሰግናለሁ። ያው ወንድም የተከራከሪያ ነሳው ላይ ብዙ ምን በኋላ እንቀጥልበታለን። እንደመነሻ ብዬ የሚያየውበት ነገር አለ። አንደኛ ታሪካዊ ዳራ ነው። ህወሓት እንደምናውቀው ብዙዎቻችን በ1960ዎቹ በኢትዮጵያ በነበረው የፖለቲካ ትግል ለውጥ ውስጥ ከተፈጠሩ ብሔር ተኮር ፖለቲካ ፓርቲዎች አንዱ ነው። we are talking about የ1960ዎቹ ታሪክ ነው የምናወራው። በመጀመሪያ ሲመሰረት ማሌሊት ማርክሲስት ሌኒኒስት ሊግ ትግራይ በሚል በዛን ጊዜ በሶሻሊዝም ሪዮት ዓለም አቀንቃኞች በከፍተኛ ትምህርት ተቋማት ተማሪዎች ኢኒሺዬቲቭ ወይም እነሱ ተነሳሽነት የተመሰረተ የፖለቲካ ፓርቲ ነው። እዚህ ላይ ግልጽ የሆነ አቅጣጫ እናስቀምጥለታለን። ከዛ ከሌሎች ኃይሎች ጋር ኢህአዴግ በሚባል ማዕቀፍ ስልጣንን ከያዘ በኋላ ለአገሪቱን ለ27 ዓመት ሲያስተዳድር የነበረ ፖለቲካ ፓርቲ ነው። ይሄ ከታሪካዊ ዳራ አንፃር ነው። እኔ እንደመነሻ ማየው ግን ባህራዊና ስልጣናዊ ልዩነት ነው ለማየት የምሞክረው። አንደኛ ህወሓት 50 ዓመት የሞላው የፖለቲካ ፓርቲ ነው። ከትግራይ ህልውና ጋር ምንም ያገናኘው ነገር የለም። ትግራይ እንደ ህዝብ ከነሙሉ ስነ ማህበራዊ ቅርጽ ለሺዎች ዓመታት የኖረ ነው። so we have to know that የግማሽ ክፍለ ዘመን ፓርቲን በሺዎች ዓመታት ከኖረ ህዝብና ማንነት ክልል ጋር እናስተሳስሩ አንችልም። ስነ ባህሪያዊ ልዩነቱ አንደኛ ነው። ሁለተኛ ህወሓት በአንድ የታሪክ አጋጣሚ የተፈጠረ በአንድ የታሪክ አጋጣሚ ሊቀየር ወይ ሊጠፋ የሚችል የፖለቲካ አደረጃጀት ሲሆን ትግራይ ቅድም እንዳልኳችሁ ለብዙ ሺህ ዓመታት ለዘመናት የቆየች ክልል ከነ ህዝቧ ከነ ማህበራዊ ስብጥሯ የኖረች
የማህበረሰብ ስብስብ ናት። ስለዚህ ሊቀየር ሊጠፋ ለማም የሚችል የፖለቲካ አደረጃጀትን ከክልል ጋር ወይም ከህዝብ ጋር በምንም ታምር ልናገናኘው አንችልም። ሶስተኛ ጉዳይ ህወሓትን የትግራይ ህዝብ ነው የፈጠረው። ህልውና ልንለው አንችልም። ቢኮዝ ሊፈጥረው የሚችልም የትግራይ ህዝብ ነው። ከትግራይ ተወለድን የሚሉ ወጣቶች ናቸው ተሰባስበው ደደቢት በረሃ በ1967 የካቲት ላይ የከተቱትና ድርጅቱን ያቋቋሙት። ፓርቲው ትግራይ ሊፈጥር አይችልም። ትግራይ ናት ፓርቲውን እንኳን በመፍጠር ከባህሪው አንፃር ስናየው ማለት ነው። አራተኛ ህወሓት በርዕዮተ ዓለም ፍልስፍና የተቃኘና የራሱ የሆነ የፖለቲካ ግቦች ያለመ ሲሆን የትግራይ ህዝብ የራሱ የሆነ አይዲዮሎጂ ያለው ህዝብ አይደለም። የብዙ ሃይማኖቶች፣ የብዙ ቋንቋዎች፣ የብዙ ባህሎች፣ የብዙ ብሔረሰቦች ስብጥር ነው የትግራይ ህዝብ። ኦሪየንቴሽናቸው ራሱ እይታቸው ያኛ የፖለቲካ ግብ አለው። ያ ማህበረሰብ ነው ከብዙሃነት የሚመነጭ ብዙ አይነት ስብጥር ያለው ነው። ህወሓት ሌላው የሚያድግ የሚጎረምስ የሚወርቅ ስነ ቅርጻዊ ባህሪ ያለው የፖለቲካ ድርጅት ሲሆን የትግራይ ህዝብ ግን ከዘመን ወደ ዘመን የሚሻገር የማይከስም ቀድሞ የነበረ አሁንም የሚኖር ወደፊቱ የሚኖር ህዝብ ነው። ጨርሳል፣ ችግር የለም። ሌላው ባህሪ ህወሓት የፓርቲ ነጸብራቅና አመለካከት ነው። የትግራይ ህዝብ ግን ቅድም እንዳልኩት ብዝሃነትን የያዘ በፓርቲ ህልውና ያልተመሰረተ በፓርቲ ህልውና ያልተመሰረተ የራሱ የሆኑ የማንነት መለኪያዎች የያዘ ህዝብ ነው። ዲፈረንሺየት ማድረግ አለ። በደም ነጥለ ማየት ፖለቲካ ፓርቲና ህዝብን እንዳስተሳሰብ አንድ አድርገን ማየት ወይም የአንዱ ህልውና የህዝቡ ህልውና አድርጎ ማየት የህወሓት ህልውና ቢኮዝ ህወሓት ከህዝብ ከትግራይ ቀድሞ የመጣ ስላልሆነ ማለት ነው ከህልውና ጋር ያያችን። በመጨረሻ ማየው ህወሓት በርዕዮተ ዓለም የፍልስፍና አዙሪት ውስጥ የሚሽከረከር ያለ አሁንም ያለ ፎርዛት ማተር ራሱን ለለውጥ ዝግጁ ያላደረገ ብቸኛ የትግራይ አማራጭ ራሱን ነው የሚለው። በነገራችን ላይ ራሱን ነው የሚለው፣ ማንም አላለውም። ብቸኛ የትግራይ አማራጭ ያለ የሚቆዝም የፖለቲካ አደረጃጀት ነው። ትግራይ ግን ወይም የትግራይ ህዝብ እንደ ሌሎች የኢትዮጵያ ህዝቦች የተሻሉ የፖለቲካ አደረጃጀቶች የሚፈልግ የለውጥ ዝግጁ የሆነ ሌሎች አማራጮችን የማየት የመምረጥ ሁለንተናዊ የተፈጥሮና የፖለቲካ መብት ያለው ነው። በምንም ታምር ህወሓት ስለፈለገ ብቻ ያን የህዝብን የተፈጥሮአዊና ፖለቲካዊ መብትን ዲናይ ልናደርግበት የምንችልበት አግባብ የለም። ከዚህ ባህራዊና ስነብጥራዊ ልዩነት አንፃር ህወሓት የትግራይ ህዝብ ህልውና መሰረት ሊሆን አይችልም የሚል ምልከታ አለኝ። ሌሎች እንትኖች ካሉ ያው በሂደት እንጥለዋል። ታንክ ዩ። ፕሮግራማችን ሞቅ ባለመልኩ እየቀጠለ ይገኛል። አሁንም ደግሞ ሁለተኛውን ጥያቄ ለአቶ አዳነ አስመላሽ የማቀርብ ይሆናል። ህወሓት ለትግራይ ህዝብ ህልውና ጠቃሚ ነው ተብሎ የሚታሰብባቸው በርካታ ምክንያቶችን ሲገልጹ ያቀረቡትን ጽሁፍ አይቸው ስለነበር ነው። ውድ ቤተሰቦች፣ ውድ ተመልካቾቻችን ታሪካዊ አውድን እንደ አንድ እንትን ያነሱታል። የፖለቲካ ውክልናንም ያነሳሉ። የኢኮኖሚ ልማት፣ የባህል ማንነት፣ ወታደራዊ የመከላከያ ወይንም የወታደራዊ መከላከል አቅምን፣ የማህበራዊ ትስስርን፣ የመደራደር ስልጣንን፣ ለቀውስ ምላሽ መስጠትን በዋናነት ያነሳሉ። እነዚህ ዝርዝር ጉዳዮች የእውነት የትላንቱን ህወሓት ነው የዛሬዋን ህወሓት ይዋጃል? አንድ በማሳያነት ደግሞ ጥናታዊ ጽሁፍ አቅርበዋል ብለው በዝርዝር ያነሷቸው ምሁራኖች አሉ። እነዚህ ምሁራኖች ያነሷቸውን ጽሁፍ አይቼ ነበር። እኔም በአብዛኛው ከለውጡ መንግስት በፊት የተጻፉ ጽሁፎች ናቸው። የትላንቱን ህወሓት ፕሮሞት እንደማድረጋቸው መጠን ቅድም ባነሱት ሐሳብ ወይንም ቅድም ባነሱት የመከራከሪያ አግባብና አቅጣጫ ዛሬ ላይ የሚገለጽ ህወሓት አለ። ህወሓት ለትግራይ ህዝብ ህልውና ጠቃሚ ነው ተብሎ የሚታሰብባቸው በርካታ ምክንያቶች ተጠቅሰዋል። እንደተባለው ከታሪካዊ አውድ ስንነሳ ከ1983 ጀምሮ የደርግን ስርዓት በመጣል ቁልፍ ተዋናይ ማለት ከሌሎች አጋር ከሆደድም ከአማራ ክልል የነበረው ፓርቲም እንደ ጊዜ እንዳይሄድበት ከነበሩት ጋር ዛሬ ጋር አብሮ ተቀናይተው ለህልውና ትግል ደርጉን በመጣል አኳያ ቁልፍ ተዋናይ ስለነበረ በኋላም ቢሆን እንደ ሀገር ተሻጋሪ የሆነ መንግስትን በማቋቋም እቺ ሀገር ተራማጅ የሆነ ስርዓት እንዲኖራት
የተለያየ አስተሳሰብ ወደ መሃል እንዲመጡ በማድረግ ቁልፍ ሚና ተጫውቷል። ስለዚህ እውነታነት ቢኖርም ቅሉሱ ዛሬ ላይ ያለ እውነታ ነው አለ። ለምንድን ነው አሁንም ቢሆን ትርክት ነው? እኔ ምንድነው የጥላቻ ትርክት አለ ህወሓት ላይ። ለምንድን ነው ግልጽ መነጋገር ያለብን? ህወሓት ባይዘይ ሱልጣን ፓርቲ ነው። በዚች ሀገር እኮ ማለት በታንክ አይደለም ከዚች ሀገር ስልጣኑን ለቆ ሄደው ያለ ምንም ታንክ ያለ ምንም መተኮስ ነው። እንግዲህ ለውጥ መምጣት ካለበት እኔ ገሸሽ ልበልና ልልቀቅና ለዚህ የሚመጣ ይምራው ብሎ ነው ሄደው። ስለዚህ ለለውጥም የተዘጋጀ ነው። ወንድሜ አቶ ታሪኩ ለለውጥ የተዘጋጀ ፓርቲ አይደለም ያለው። ለለውጥ ስለሚቀበልማ ሌላው መጥቶ እንዲመራና ለሀገሪቷም አስረክቦ ነው ሄደው። ሌላ አስገዳጅ ለውጥ አስገዳጅ ነው ይታወቃል። በተፈጥሮም በሰው ሰራሽም ሊመጣ ይችላል። በሁለት ነገር በነበረው የለውጥ እንቅስቃሴ ምን ሆነ? መሟሟት አለብኝ መገዳደል አለብኝ ብሎ አላመነም። ስለዚህ በሱልጣን በሆነ መንገድ አስረክቦ ነው ሄደው። እዛም የፈጸመ ያለው የትም ሀገር ታዳጊ ሀገር ላይ ያለ ፖለቲካ ወይንም የፖለቲካ ስልጣን በውጪ ተጽዕኖ እንደሆነ ይገመታልና አሁን በግልጽ እንደዚህ ነው እንደዛ ነው ብለን ብንከራከር ሌላ ጉዳዩ ስለምንገባ የውጪ ኃይል ተጽዕኖ ስላለ ጨርቄን ማቄን ሳይል ሄደ እንጂ አይለቅም ነበር ብለው ደግሞ የሚከራከሩ አሉ። ወደዛ ሳንሄድ እኔ እሱን የውጭ ኃይል ብቻ የሚለውን ወደዛ ሳንሄድ ቅድም ያነሷቸው ማሳያዎች አሉ። እርሶም ለክርክሮት 8 ማሳያዎችን አንስተዋል። እነዛ 8 ማሳያዎች ልክ ነው እውነትነት አላቸው እንኳን ብለን ብንይዝ ልክ ነው። በኢትዮጵያ ማለት ሊጣስ ወይ ሊገረሰስ ሊረሳ የማይችል ታሪክ ጥሎ አልፏል። በጥሩም በመጥፎም በፖለቲካው ከዛ አንፃር የትላንቱን ህወሓት ነው እንጂ ዛሬ ላይ ያለውን ህወሓት የሚዋጅ አይደለም ሲሉ የሚያነሱ አሉ። ለትግራይ ህዝብ ዛሬ ላይ ያለው ህወሓት ህልውና ሊሆን አይችልም የሚሉ አሉ። ከዛ አንፃር የርሶ ማሳያ የትላንቱን ህወሓት ነው የዛሬውን ህወሓት ነው የሚለውን እንዲያዩልኝ ነበር። ጊዜም እንዳይሄድበት ሁለቱን ነው እዚህ ጋር መግለጽ የምችለው። ያለፈው የትላንቱ ህወሓት ነው። አሁን ያለውም ህወሓት ነው። ከትላንቱ የሚለየው ምንድነው? ትላንት አገር እንደ አገር ነበረ፣ ዛሬ እንደ ክልል ያለው ልዩነቱ ያ ነው። እና ህወሓት በነበረው ትርክት ኦሬዲ እንደ አገር የነበረውን ፖዚሽን ጥላቻም እያደገ ስለሄደ በዚች ሀገር ምን አርጓል? የውስጥ ተቃውሞ ሲበዛበት እንጂ የውጭ ኃይል እንዴት አርጎ የህዳሴ ግድብን መሰረት እንዳስጣለ ምንም አይነት ዲፕሎማሲ ጣጣ እንዳይኖረው አድርጎ ወደ ግብ ያሳካ ድርጅት እኮ ነው ህወሓት። ስለዚህ ይሄን እናቃለን። የውጭ ተጽዕኖ አልነበረ ማለት አይደለም። የዛኔ የነ ግብጽ ነበረ የነ አሜሪካ ነበረ እንዲሰራ። ስለዚህ ይሄን አሁንንም ቢሆን ትግራይ ላይ ማለት ነው ወደዛ ሳይድ አሁን ላይ በተነጥቦች ላይ እንምጣ። ያ ነው ትልቅ ግብአት የሚሆነው እንደ ሀገርም እንደ ማህበረሰብ የሚያስተምረንና የመፍትሄ ሐሳብ የሚሰጠን ያ ስለሆነ ወታደራዊ አቅሙን ብናይ የፋይናንስ አቅሙን ብናይ ተቀቡልነቱን ብናይ ትላንት የነበረው ህወሓት ነው የኡነት ዛሬ ላይ በዛ ደረጃ ያለ ነው ወይ? ህልውናው አንድ ነገር ማንሳት ይቻላል። ትናንት የነበረውና ዛሬ ያለው በብዙ ነገር የተቀያየረ ነገር የለም ማለት አይደለም። እሷ ነች ማለት የውስጥ ጉዳይ በውስጥ ጉዳይ ምክንያቶች ሊቀየር ይችላል። እንደ ተጽዕኖ የደጁም የለም ማለት አይደለም። በእነዚህ ፋክተሮች ምን ሆኗል? የትላንቱ ከሀገር ወደ ክልል ሂደዋል። ክልል ላይ ደግሞ በተመሳሳይ አሁንም እስከነ ችግሩ ህዝቡን ሞቢላይዝ ሊያደርግ የሚችልና ከታሪካዊ አውዱ ከፖለቲካል ውክልና ከኢኮኖሚ ልማት እንዲሁም ከባህል ማንነት ከወታደራዊ መከላከያ ከማህበራዊ ትስስር ከመደራደር ስልጣን ለቀውስ ምላሽ ከመስጠት ከሚሉ 8 ነጥቦችን መዘርዘር ይቻላል። ለምሳሌ የመደራደር ስልጣን ስንል ህወሓት አሁንም ፕሪቶሪያ ላይ ሁለት ደቂቃ አለው ይቀጥል። ህወሓት ጦርነት ካበቃ በኋላ በስምምነት ከፌደራል መንግስት ጋር ስምምነት ፕሪቶሪያ ላይ ከተፈረመ በኋላ በ2015 በኋላ አሁንም ያንን ጥያቄ ተወክሎ መመለስ የሚችል ፓርቲ የተደራጀ ፓርቲ ህወሓት ነው። ለምን ሌሎቹ ፓርቲዎች ሚና የላቸውም ማለት አይደለም። ግን እንደ ህወሓት በትግራይ ሞላ
ገዢ የሆነ አስተሳሰብ ወጥተው ውክልናቸውን የፖለቲካ ውክልናቸውን ይዘው የሚገኙበት ሁኔታ የለም እንደተባለው ህዝብ ቀድሞ ነው የተፈጠረው ድርጅት በኋላ ነው የተፈጠረው ነገር ግን ማህበራዊ ሶሻል ሂማን ቢንግ ማለት የሰው ልጅ ማህበራዊ እንስሳ ነውና ምን ያስፈልገዋል የፖለቲካ ሞቢላይዜሽን መደራጀት ያስፈልገዋል መደራጀት የሌለው ማህበረሰብ ለውስጥም ለውጭም አደጋዎች ተጋላጭ ነው ከዚህ አደጋ ተጋላጭነት የሚከላከልለት የተደራጀና ተደማጭነት ያለው አሁንም ቢሆን ከውክልና አንፃር በህዝብ ብዛት ተቀባይነት ያለው ህወሓት ነው በሌላም የቀውስ ምላሽ የሚሰጥበት ጎርፍ ሲያጋጥም አደጋ ሲያጋጥም ክልል ላይ ሄዶኮ አፋርን ለምሳሌ ተጋፍተዋል ሰዓት አልቋል ተመልካቾቻችን ሀበጋር የክርክር መድረካችን በዚህ መልኩ ሞቅ ያለ ቀጥሏል አሁን ሁለተኛ ጥያቄን አንስቼ ምላሽ ተሰጥቷል በቀጣይ ለሁለተኛው ተከራካሪያችን ሁለተኛ ጥያቄ የማነሳ ይሆናል ተከራካሪዎች አቶ አዳነ አስመላሽ እንዲሁም ብዙ ምሁራንና ልሂቃን ጭምር በትግራይ ከህወሓት የተሻለ የለም ህወሓትና የትግራይ ህዝብ አንድ ናቸው ሲሉ ያመኑበትንም ይሁን ትርክቱን ሲናገሩት በሚዲያም ሲገልጹት ይሰማልና እንደው ከዚህ አንፃር የሚያነሱት ምንድነው የቆየና የዳበረ የፖለቲካ ልምድ መኖሩን ጠንካራ ኢኮኖሚ የገነባ መሆኑን የትግራይን ፖለቲካ ለረጅም ጊዜ መምራቱን ይናገራሉ ታዲያ ለዚህ አይደለም ወይ ሴት ወንዱ ትንሽ ትልቁ ገበሬ ምሁሩ ሳይል የህልውና ስጋት መጥቶብኛል ብሎ በዛ ደረጃ ሞቢላይዝድ ሆኖ ለጦርነት ነፍሱን ህይወቱን አካሉን ሁሉ የገበረው ከዚህ አንፃር ስለሆነ የኡነትም ህወሓት ለትግራይ ህዝብ ህልውና ነው ሲሉ በልበ ሙሉነት ሲናገሩ መናቃቸው ብዙ ምሁራኖች አሉ ተከራካሪውም ይሄን ይላሉና ለምን ህልውናው አይደለም አሉ ይሄ ከሆነ ታዲያ እርሱ እሺ አመሰግናለሁ አሁን ወደ ቆንጆ ክርክር ልንገባ ነው ቅድም በመነሻ ወንድም ያንስቶታል አቶ አዳነ አንስቶታልና ህወሓት ሐሳብ ነው ልጅ ነው አባት ነው እናት ነው ፈጣሪም ነው አረ ፈጣሪም ነው ተብሏል ከህዝብ የተወለደ ነው የሚል አለ የተለያዩ አስተሳሰቦች ወደ አንድ አምጥቷል ይላል ህወሓት አንድ አስተሳሰብ ነው በነገራችን ላይ የተለያዩ አስተሳሰብ አይደለም ህወሓት በ1967 ሲከተለው የነበረው አስተሳሰብም አሁንም እየተከተለ ያለበት ነው የትኛው የተለያየ አስተሳሰብ እንደሆነ አልገባኝም የተለያየ አስተሳሰብ ባለ ነገር የለም ትግራይ ውስጥ የተለያየ አስተሳሰብ ያላቸው ኃይሎች ሲመጡ የመጀመሪያ የሚደፍጥጣቸው እሱ ነው ምርጥ የታሪክ ምሳሌ የምላችሁ ኢዲዩ ነው ኢዲዩ የሚባል ኢትዮጵያ ዲሞክራቲክ ዩኒየን የሚባል ትግራይ ውስጥ ሲንቀሳቀስ ነበር በ60ዎቹ መጀመሪያ ህወሓት ይሄን ድርጅት ማጥፋት ነው ወደ ማጥፋት ነው ሄደው ራሱን ብቸኛ እንዲያውም እኮ ኢዱን ማጥፋቱ ነው እኮ ብቸኛ የትግራይ በጣም ተቀባይነት ያገኘው ኢዱን ነው ብቸኛ የትግራይ ተወካይ ነኝ ብሎ ራሱን ጠርቶ እዚህ ጋር እንድትመልስ ይፈልጋሉ በትግራይ ህዝብ ትልቅ ተቀባይነት እንዲያገኝ ያደረገው ህወሓት ኢዱን በማጥፋቱ ነው ለምን ኢዱ ጨቋኝ ገዢ መደብ ነው ቡርጅዋ ግዴል ስለ ኢዱ ድሆች ብዙ ነበሩ ዳቦ ማይበሉ ስለዚህ ያው ራስ በራሳቸው ይታገሉ ነበር ስልጣን ይዞ ሲያስተዳድር በኔ አየር ሰዓትማ በኔ አየር ሰዓት ጨቋኝ አይደለም እሱ እኮ ጨቋኝ ብሎ የሚያቀርበው በኔ አየር ሰዓት እንደዛ ማድረግ አትችልም የኔ አየር ሰዓት ሪፖርት ማድረግ አለብኛ ይሄ ነው ሪፖርት ማድረግ ይችላል ግን ወደ እኔ ጥያቄ ወደ አንተ ልመጣ ኢዱን እቺን መልስልኛ ኢዱን ያጠፋበት እንዴት ተነቅፈዋለ ኢዱ ገዢ ነው ጨቋኝ ነው ድሆችን ይጨቁን ነበር መሬት በስሩ ለብቻው ነበር ያዘው ለድሆች ማከፋፈሉ ህወሓት ምንድነው የሚያስነቅፈው ልቀጥልሽ ችግር የለው አዎ እቺ መልስልኛ ባህሪያዊ ይዘቱን ነው የምነግረው ሌላ አስተሳሰብ ኢትዮጵያ ትግራይ ውስጥ በተለይ እንዲመነጭ አይፈልግም በዛው ቆሞ ይቀረ በ1967 2017 ድረስ በዛው አስተሳሰብ የቆመ የተቸነከረ ፓርቲ ነው እኔ አይደለም ብለው ራሱ ይነግራል መስመሩን ማይስት አስተሳሰቡን ማይቀየር ከዘመናዊ ሁኔታዎች ከዳይናሚክስ ጋር ራሱን ማያዛምት ፓርቲ እንደሆነ ራሱን ማምኗል በኩራት ነው የሚያወራው አንተ ብትከራከርለት አልቀየርም ነው ማለወጥ ብሎ ተናግሮ አልቀይለወጥም ፍልስፍናውም
ፖለቲካ ራሱን ዲፊውዝ ማጥፋት አለበት እንዴ? ሪዮት ዓለሙን እንደ ቦምብ እንደ F1 ራሱን ማጥፋት አይችልም። አንደኛ ሁለተኛ ቅድም የተነሳው ወንድም ያነሳው ለምን ይሄ ሁሉ ሴት ወንድ ትልቅ ሳይል ሞቢላይዝድ ሆኖ መጀመሪያ ያንን እኮ ድህረ ለውጥ እቺን መልሳት 2018 አብሬ መልሳት ለምን ህዝቡ ተነሳስቶ እንደተባለው ለ2 ወይም ለ32 ወይም ለ28 ወይ ለ42 አይደለም ሲታገል የነበረው አጥር ያርጓታ ጥያቄ የደጅ ኤክስተርናል ነው ለምሳሌ ስለዚህ ያ ሁላ ህዝብ እንዲተነሳሳ ያደረገው ስምንቱ ብለው በኃይል ስለገፉት አይደለም እቺን መልስልኛ ልመጣልህ ነው 2018 ለውጥ ካንተ ጋር ማለት ሌላ ታሪክ ተውና እቺን መልስልኝ የተጠየቀችው ልቀጥል ድህረ 2018 ለውጥ ፈላጊ ነው ጦርነት ሳያስነሳ ጥሎ ነው ሄዶ ወደ መቀሌ የሚለው ነገር ተገዶ ነው ሄደው ከጨዋታው ውጭ ሲሆን ነው የሄደው እንጂ 4 ኪሎን ወታደር እኮ በእጁ ነበር 4 ኪሎ መዋጋት አይችልም ተበልቶ ነው ታንኩም ባንኩም በእጁ ነበር ወንድሜ ኖ ወይ ለውጥ ያስፈልጋታል እቺ ሀገር ወደ ሳይሆን በግዱ ነው ወደ መቀሌ ሄደው ሁለተኛ የሉና ስጋት ያልከው የትግራይ ጦርነት በተነሳ ጊዜ ያው ጦርነቱ የጋበዛቸው ተዋናዮች ስለነበሩ የግድ ነው ህዝብ እንደ ህዝብ መኖር ስላለበት ህወሓትም ኖረ ሌላም ኃይል ቢሰበስበው ሞቢላይዝ ቢያደርገው በዛ ሰዓት ክሪቲካል በሆነ ሁኔታ ውስጥ ህዝብ ለምን ክሪቲካል ሆነበት የነበረው አደጋ ስለዚህ አደጋውን ለመመከት ለህወሓት ተብሎ የተደረገ ህወሓት ነው ኖ ለህወሓት ተብሎ የተደረገ አደጋ ተደቀነበት ለዛ አደጋ ራሱን ለማስረፍ ነው ምን ሆነ ቆይ ራውንዲንግ ማን ሆነ ሞቢላይዝ ሆነ ህልውና ላይ ስጋት ተደቅኗል ተብሎ ፕሮፓጋንዳ ስለተነዛበት ነው ህልውናው ስለሆነ ነው ህወሓት ከሚነካብኝ ብሎ ነው ሰው የወጣው ከዛ አንፃር ቢያዩ ብዙ በሱ ጉዳይ አጀንዳችን ስላልሆነ ዲቴል ማውራት ያለብኝ አይመስለኝም ህልውና እኮ ወቅቱ ትግራይ ህልውና ላይ መልሳችን ትግራይ ላይ በነበረው ሁኔታ እንደ ህዝብ አደጋ ውስጥ የገቡበት ሁኔታ ነበር የትግራይ ህዝብ ህወሓትም ኖረ አልኖረም ቢኮዝ ጦርነቱ መጀመሪያ አካባቢ እንደምናውቀው ህወሓት ወዴት ነው ሄደው ቆላ ተንቤን መሰለኝ የገባው ራሱን ማትረፍ ስለነበረበት ማለት ነው እሱ እንዲናይ አታርገው እሱ ልክዳት አትችልም ማለት ነው ቆላ ተንቤን ነው የገባው ህዝቡን ጥሎት ማለት ነው ማን ተጣጣ ህዝቡን ይዞ አይደለም ቆላ ተንቤን የገባው ራሱ ነው የገባው ቆላ ሀብት ነው ዛት መከላከያ ሰራዊት መቀሌን በያዘ ቁጥር የትግራይ ከተሞች ቢያዝ በተቆጣጠረ ጊዜ ራሱን ለማትረፍ የራሱን ኃይል ይዞ ቆላ ተንቤን ነው የገባው እዚህ እስራኤል ይሄን እውነታ ነው በ2018 ነው ቆይ እዚህ ላይ ይሄን እውነታ ነው ስለዚህ ህዝቡ ይዞ እንደገባ አድርገው ወይም ህዝቡ በሱ ህልውና እንደተመሰረተ ለህልውናው እንዳረጋ አድርጋ ቆላ ተንቤን እኮ አገሩ ነው ሌላ እኮ አይደለም ራሱን ለማዳን ነው የገባው ልክ ነው የመከላከል ህልውናን የመፍጠር ጉዳይ ነው ራሱን ለማዳን ነው የገባው አሁን ወደዚህ ልግባ ራሱን ለማዳን ነው የገባው ከዛ ተፍጨርጭሮ ወጣ ትግራይን ተቆጣጠረ ሞቢላይዝ አረገ የፕሮፓጋንዳ ማሽነሪ ያሉት ሚዲያዎች አሉት ሞቢላይዝ አረገ ልክ ነው በማንኛውም ሰዓት ስጋት ላይ ወድቅ ያለው የሚል ህዝብ ማንንም ሞቢላይዝ ቢያደርገው ሞቢላይዝ ይሆናል የሉና ጉዳይ ብሎ ካሰበ ማለት እንደዚህ ከዛ ጦርነቱን ከትግራይ ክልል ስቦት ወደ ሌሎች ክልሎች ሁሉ አመጥቶታል በኋላ ቢመለስም ማለት ነው እና ያ ከወቅቱ የነበረ የደህንነትና ወታደራዊ ጉዳይ ጋር የሚያያዝ ነው እኔ ሌላ የፈለኩት እኔ በባህሪው አንፃር ነው ህወሓት አንደኛ እንደ ህዝብ ከህዝብ ጋር ምንም ልታገናኘው አትችልም የህዝብ ውጤት ነው እንጂ ህዝብ አይደለም ወይም ያ ክልል ውጤት ነው በሆነ አጋጣሚ ሊፈጠር የሚችል እዚህ ጋር እኮ እያልከኝ ያለው የፓርቲ ሚናዎችን የሌሎችንም ፓርቲ ሚና እያሳነስክ ነው ፓርቲ ምንም ሚና የለውም እያልከኝ ነው እንዳይኖሩ አድርጎ ህዝብ እኮ ዝንጀሮ አይደለም ፓርቲ መደራጀት ይፈልጋል ስለዚህ ህዝብ ደግሞ የሚወከለው በፓርቲዎች ነው የፓርቲ ሚና ሮልን አታሳነስ ነው እያልኩ ያለው ነው እሺ ልቀጥል ሲጀመር ፓርቲዎች እንዳይኖሩ ነው ትግራይ ውስጥ ሲሰራ የነበረው ከፈጠራቸውም ምን መረጃህን ትግራይ ውስጥ የፖለቲካ ፓርቲዎች አልነበሩም ለብዙ ዓመታት ምንም የሚያከራክር ነገር የለም እኔ ነኝ ብቻ ብሎ ነው የሚያስበው አስተሳሰብን ማለት ነው የኔ ገዢ ነው ያንዳንዱ ቀደም ያልከው የትግራይ ኦፍ ኮርስ በትግሉ ጊዜ ያንዳንዱ ሰው ለትግሉ የራሱ አስተዋጽኦ ይኖረዋል ብዬ ገምታለሁ በዋነኝነት ትግሉን ሲመራ የነበረው እሱ ስለነበር ነው ሌሎችን ኃይሎችን ደፍጥጦ አጥፍቶ ሌላ አስተሳሰብ እንዳይኖር አድርጎ ይመራ ስለነበር ነው ያን ሄጂሞኒ ያገኘው የበላይነት እድል ያገኘው ያንንም እኮ በነገራችን ላይ በኢትዮጵያ ላይም ተግሮታል እኮ የትግራይ ላይ ገርማል የትግራይ ብቻ አይገርምም ህወሓት የሄጂሞኒ አስተሳሰቡ በኢህአዴግ ውስጥም ፈጥሮታል
ህወሓት እንዴት ነው የሆነ ሰማይ ያርገ ፈጠርከው እግዚአብሔር የሆነ ቆይ ሰዓት አልቋል እርሱ አይደለም እርሱ ኖት እኮ በዛ ደረጃ የሳሉት አይደለም ደፈጠጠ ጨፈለቀ ይላል አለ ጥቂቶች እኮ ናቸው መሪዎቹ አተሳሰቡን አምጣውና ማን ነው የተቀበለው ማን ነው የገዛው የኢትዮጵያ ህዝብ ባይገዛው ሐሳቡን እኔ መብቴን አክብሮልኛል ባይ ይመራል የነኑ ማምጣት ሰዓት ተመልካቾቻችን ተመልሰናል በመከታተል ላይ የምትገኙት ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችንን ነው አሁን ወደ ሶስተኛው ጥያቄ በቀጥታ አልፋለሁኝ ይህ ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ በአርትስ ቴሌቪዥን ብቻ የሚተላለፍላችሁ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው አሁን 2 ደቂቃ አለዎት አቶ አዳነ አስመላሽ አንድ ጥያቄ እጠይቅዎታለሁኝ የህወሓት ለሁለት መከፈል በሰፊው ሲዘገብ የነበረ ክስተት እንደሆነ በክልሉም ህወሓትን ተቃውመው ሰላማዊ ሰልፍ ሲያደርጉ የነበሩ የትግራይ ተወላጆች እንዳሉ ይታመናል በክልሉ የሚገኙ ከ70 በላይ የሚሆኑ የሲቪክ ማህበራት መግለጫ ያወጡበት አግባብ እንዳለም ይታመናል በክልሉ ያሉ ተቃዋሚ ፓርቲዎች ፍላጎትም ሆነ ከዛ አንፃር የሲቪክ ማህበራቱ ፍላጎት ሌሎች በጊዜያዊ መንግስቱ ላይ በተመለከተ ከሁሉም የተውጣጡ አባላት ወይንም አካላት ሊገቡ ይገባል የሚል ጥያቄ አንስተው ባለበት ሁኔታ ተቃውሞ በሚኖርበት ሁኔታ በክልሉ ከ14 በላይ ተቃዋሚ ፓርቲዎች በኖሩበት ሁኔታ እንዴት ህወሓት የትግራይ ህዝብ ህልውና ነው ልንል ቻልን ድፍረት አይሆንም ወይ የሚል ጥያቄ ቢኖር ምን ይመልሳሉ ቆንጆ ጥያቄ ነው 2 ደቂቃ ነው ያለው 70 የሲቪክ ማህበራት ጥያቄ አንስተዋል ምንድነው አካታች ቢሆን የሚል ማለት ነው አካታችነት የሚጠላ ህወሓትም አልጠላም ማለት አካታችነት ሲባል ያው የሚመጣው ከዛው ማህበረሰብ ውስጥ ነው ግን የተጠላው ጥያቄው በአሁኑ ሰዓት እሱ አልነበረም ጥያቄው የትግራይ ህዝብ ጥያቄ መጀመሪያ ግዛታዊ አንድነቱን መጠበቅ ወደዛ የሚለው ስለነበረ የትግራይ ክልል ካቢኔ አካታችና ሁሉን አቀፍ በሆነ አግባብ መደራጀት አለበት ገብቶኝ ነው እየመለስኩ ያለው ገብቶኝ ነው እየመለስኩ ያለው አካታችነቱ ጉዳይ ላይ ሳይሆን የኤክስቴንሻል ማተር ላይ ነው ያለው ህዝቡ በመጀመሪያ ድርጅቱም የሚመራው ህወሓት ገዢ ፓርቲው ማለት ነው ሌሎቹ እንዳሉ ሆነው ይሄ አካታችነት ጥያቄ ያለ ቢሆንም ጉዳዩ በሂደት እየተሰራበት የሚመጣ እንጂ በአንድ ቀን የሁሉም አይነት አምጥተህ ባንዴ አንተም ይገባሃል ብለህ የምትፈጥረው አይደለም ካቢኔ የተዋቀረ ሐሳብ መግዛት አለበት ቆይ አይደለም ቆይ ሞቢላይዝ የሆነ አካል መኖር አለበት አይደለም እንዳንበታት ነው ሐሳቡን ቆይ እነዚህ ከ70 በላይ በክልሉ ያሉ ሲቪክ ማህበራት መግለጫ ሲያወጡ በራሱ ምን ማለት ነው ያንን አፈንግጦ ወጣ የምንለውን አካል ደግፈው ሰላማዊ ሰልፍ የሚወጡ የክልሉ ተወላጅ ወይንም የክልሉ ነዋሪዎች ሲወጡ ማለት ህወሓት ህልውናቸው ነው እንዴ ለነሱ ነው ህወሓት ለመረጠውና በመረጠው ልክ ብቻ ነው ህልውና ሊሆን የሚችለው ይሄንንም ግልጽ ብናረግ ለምን የሚከታተሉም ሰዎች ስላሉ ልክ ነው ግብአት እንዲሆን አዎ ልክ ነው የህዝብ መሰረት ማህበራዊ መሰረት ካለው ወደ ሸዋ አይደለም ሮጦ መምጣት ያለበት መስራት ያለበት ከትግራይ ህዝብ ውስጥ ሆኖ ትግራይ ላይ የትግራይን ህዝብ ማገልገል ነው ስለዚህ ህወሓት ነኝ የሚለው አካልና ህወሓት ሆኖ የቀጠለው የህዝብ መሰረት ያለው እዛው ቀርቷል እዛው ያስተዳደረ ነው እዛውም ከህዝቡ ጋር የሚመጣበትን ችግር እየተጋፈጠ የሚገኝ የህዝብን ጥያቄ ለመመለስ እዛው ስታንድ ባይ ያለ ድርጅት ነው ህወሓት ለሚባለውና ሌላው ግን ጥያቄ አልነበረ ማለት አይደለም ያ ጥያቄ ማንንም ህዝብ የትግራይ ህዝብ እኮ ደግፎ ለለውጥ የተነሳ አካል ሊሆን ይችላል ብሎ ደግፎት የነበረ ነው ሆኖም ግን በሂደት የትግራይን ኢንተረስት የትግራይን ህዝብ ኢንተረስት የማይጠብቅ ሆኖ ስላገኘው ከፍላጎት ውጭ አደረገው ማለት ነው ሪፊት ተደረገ ሰዓት አልቋል አሁን ለሁለተኛው ተከራካሪ ሶስተኛ ጥያቄን አነሳለሁ አብዛኞቹ በትግራይ ያሉ የተቃዋሚ ፓርቲዎች ህወሓት ለራሱ ዓላማ ሲል የፈጠራቸው ናቸው ሲሉ ብዙዎች ያነሳሉ የዘርፉ ምሁራንም ይሁን የተለያዩ ሰዎች ያነሳሉ እንኳን የትግራይ ህዝብ ቀርቶ ፓርቲዎቹ በራሳቸው ህልውናቸው ህወሓት ነው የሚሉ ሰዎች በመሉበት ከህወሓት የተሻለ ለትግራይ ህዝብ ምን ሊመጣ ተችሎ ወይንም
ምን እንዲመጣ ታስቦ ነው ህወሓት የትግራይ ህዝብ ህልውና አይደለም ያሉት በፖለቲካው ረገድ? እሺ አመሰግናለሁ። 2 ደቂቃ አሉት። 2 ደቂቃ። እሺ እኔ ቅድም በተወሰነ መንገድ ከዚህ ሐሳብ ጋር እስማማለሁ። ተቃዋሚ ፓርቲዎችን አንዳንዶቹን እንደዛ ስል ሁሉንም እያልኩ አይደለም። ነባር የነበሩ ፖለቲካ ፓርቲዎች አሉ እና አረና ምናምን፣ ግን አብዛኞቹን አዳዲስ ብቅ ያሉ ፓርቲዎች ህወሓት በአንድ ሆነ በሌላ መንገድ ተጽዕኖ ፈጥሮባቸዋል ወይም ፈጥሯቸውም ሊሆን ይችላል ብዬ አምናለሁ። በተለይ ከ2018 ለውጥ በኋላ ህወሓት ወደ መቀሌ ከሄደ በኋላ የተፈጠሩ ፓርቲዎች ናቸው። አንዳንዶቹ በአካልም በተለያየ መንገድ ፈጥሯቸዋል ምትነው የተፈጠሩ ናቸው ማለት ህወሓት እኮ ምርጫ ቦርድ የለውም። እውቅና የሚሰጠው ምርጫ ቦርድ ነው። 2 ደቂቃ ስላላችሁ እውቅና የሚሰጠው ምርጫ ቦርድ ነው ብዬ ነው። መልቲ ፓርቲ ዲሞክራሲ አለ የሚል እንትን ለማሳየትም ብሎ ሊሆን ይችላል። የፖለቲካ ፓርቲ መሆኑን እንዳንደረሳ የሃይማኖት ድርጅት አይደለም። የራሱ የሆነ ግቦች አሉት፣ የራሱ የሆነ ስትራቴጂዎች አሉት። ስለዚህ ከዛ አንፃር ብናየው መልካም ነው ብዬ ገምታለሁ። ለዛ ነው እንግዲህ 2012 ላይ የራሱ ምርጫ አካሂዶ የራሱን ኮሚሽን አቋቁሞ እነዚህን ፖለቲካ ፓርቲዎች አሳተፍኳልና 99% ድምጹን ወስዶ ቁጥርፍ ያለው። ይሄን መርሳት የለብንም። የ2012 የትግራይ ምርጫ እንደ ምሳሌ ማስቀመጥ ይችላል። ራሱ ምርጫ ኮሚሽን አቋቋመ፣ ራሱ ጋበዛቸው፣ አወዳደረና 99% አሸንፍ ያለው ብሎ በይፋ በጠራራ ፀሐይ ነው ያን ምርጫ እንትን ያለው። ያም በኋላ ምን ዋጋ እንዳስከተለው እናውቃለን። ስለዚህ ከዛ አንፃር ነው ማየው። ዋጋ ያስከተለው እሱ ነው። ዋጋ ያስከተለው እሱ። ቆይ አቶ አስመላሽ ባክዎ። አይ ዋጋ ያስከተለው አይ ለምን ሪያሊቲውና እዚህ ጋር የግድ የእርሶን ሪያሊቲ እንዲያወሩ እኮ አይደለም። የእርሶን ፖለቲካ ፓርቲዎች እሱ እስከፈጠራቸው ድረስ የትግራይ ህልውና በሱ ላይ የተመሰረተ ነው የሚለው ነገር ኮምፕሊት አልስማማም። ቢኮዝ በብዙ ሀገራት ተሞክሮ እነዚህ ሄጂሞኒክ የሆኑ ወይም የበላይነት አውራ ፓርቲ ነን የሚሉ ተሞክሯል በብዙ ሀገሮች። የሆነ ሰዓት ላይ ይከስማሉ በተለያየ ሀገሮች። እንደውም እድሜው ረዘመ እንጂ ግን ህወሓት አይከስምም። የህወሓት እድሜ መረዘም ነው የሚገርመኝ እንጂ የብዙዎቹ ከስመዋል። እንደዚህ የሚባል አስተሳሰብ በጊዜ ሂደት ውስጥ የሚቀየር ነው። በትውልድ ቅብብሎሽ ይቀየራል። ተቸንክራ አትቀርም። 60ዎቹ ላይ ባነበር አስተሳሰብ ይቀጥላል ብዬ አልገምትም። የትግራይ ህዝብ ለወደፊቱ የተሻለ ነገር ይዞ ይመጣል ብዬ ነው የማስበው። ከዛ አንፃር እናያለን። ሌሎች እንትኖች ካሉ መልካም በኋላ ማጠቃለያም ስለሚኖራችሁ 3 ደቂቃ የምታነሱት ይሆናል። አሁን ደግሞ ከናንተ ከውድ ታዳሚያን ለሚነሱ 3 ጥያቄዎች እድል የምንሰጥ ይሆናል። 27 ዓመት ቲፒኤልኤፍ ኢትዮጵያን መርተዋል ብለዋልና ቲፒኤልኤፍ ብቻውን ነው የመራው እውነት ወይስ ምን ለማለት ፈልገው ነው? እንደዚህ ከሆነ ቲፒኤልኤፍ እርሶ እንደሚያወድሱት ሳይሆን የሚያስጠይቀው ነገር ነው ማለት ነው። ምክንያቱም በኢትዮጵያ በ27 ዓመት ውስጥ የተፈጠሩ አስቸጋሪ ክስተቶች ኃላፊነት ይወስዳል ማለት ነው። ስለዚህ ተጠያቂ ያደረጉት አይደለም ወይ? ከዚህ ጋር ተያይዞ ስለ ጦርነት ስናነሳ የ2 ዓመት አሰቃቂ የትግራይ ጦርነት ከውዙ ቲፒኤልኤፍ አይደለም የሚል እምነት አሉት? ፈጣሪ ከሆነ ስለምን ከዛ ጦርነት ለትግራይ ዘላደ ነው? ምክንያቱም ጦርነት የበላው የትግራይ እናቶች፣ አባቶች፣ ወጣቶች፣ ህፃናት፣ አካል ጉዳተኞች ናቸውና ይሄ ሁሉ ህዝብ ሲያልቅ ቲፒኤልኤፍ ፈጣሪ ከሆነ ከዛ ሁሉ መቅዘፍት ለምን አላዳንም ይላሉ የሚል እምነት አለኝ። አመሰግናለሁ። አንደኛው ጥያቄ ህወሓት ፓርቲ አይደለም ወይ? ፓርቲ ከሆነ ሐሳብ ነው የሚኖረው። አለቀ። ከህዝብ ህልውና ጋር የሚያገናኝ ነገር የለው። ክልል ውስጥ የተፈጠሩ የፖለቲካ ኃይሎችም ይሁኑ አስተሳሰቦችም ይሁኑ እና በተለይ ደግሞ የጦርነት ጊዜ የነበረውን ሞቢላይዜሽን ህዝቡ ለራሱ ህልውና ያደረገውን እንቅስቃሴ ምናልባት የህወሓት መሪዎችም ሰምታችኋቸው ከሆነ ተስፋ ቆርጠን በነበርንበት ሰዓት እጅ ለመስጠትም ጭምር በሚያሰላስሉበት ሰዓት ህዝቡ ነው የህልውና ጉዳይ ሆኖበት ወጣቱ በየከተማው ሲገደል በየከተማው ስትደፈር ሴቷ ነው ወደ ትግል የወረደው እንጂ ሞቢላይዝ ተደርጎ አይደለም። እኔ አውቀዋለሁ። በሞቢላይዜሽን የመጣ ትግል አይደለም። የ2013 ካድሬ ሞቢላይዝ አድርጎት የመጣ አይደለም። የገጠሙት ኃይሎች ገፍተውት ወደ ጫካ ይላኩት ወጣት ነው እነዚህን ሰዎች ያዳናቸው ነው እንጂ ህወሓት አይደለም። ህወሓት ሳይሆን ሞቢላይዝ ያደረገው ወጣቱና ሌሎች የፖለቲካ ኃይሎችም
ባደረጉት ትግል የተደረገ እንቅስቃሴ ነው ኢንፋክት ምን ለዋለን በኮንስቲቱሽናል ኦርደር ራሱ ህዝቡ ኮንስቲቱት አድርጎ ነው እነዚህን ሰዎችም ጭምር አብሮ የትግሉ አካል አድርጎ ያዳናቸው ስለዚህ ይሄን ለማለት ነው አመሰግናለሁ ምናልባት በ2013 ጦርነት ላይ ከህፃን ነፍሰ ጡር አዛውንት ምንም ሳይቀር ወደ ጦርነቱ እንዲቀላቀሉ ህዋት ያደረገበት ምክንያት በምንድነው ምክንያቱም እውነት ህዝቡ ላይ አይዲዮሎጂውን ስለሰራ አይደለም ወይ ዛሬ የምናየው የዚያ ጦርነት ውጤት አዲስ አበባ ላይ በርካታ የትግራይ እናቶች ህፃናት በሚያሳዝን ልባችንን በሚሰብር ሁኔታ እየተንከራተቱ ነው ያሉት የዚያ ጦርነት ኮንሲኩዌንስ ማለት ነው ስለዚህ በምን አይነት ነው ምናልባት እዚህ ጋር ሰፊ የሆነ ምላሽ እንዲሰጡ ስለፈለኩ ነው ከዚህ ጋር ተያይዞ ይህ አስተሳሰብ ከትግራይ ህዝብ አልፎ ምናልባት ከዚህ በፊትም በተለያየ እንትን እንደምናየው የሚንጸማረቅበት ሁኔታ አለ ከወንድም የአማራ ህዝብ ጋርም በጠላትነት እንደዚህ በምን አይነት ሲስተማቲክ ህዝቡን ቢሰራበት ነው እሲ የተለየ ማሳያ የሚያውቁት ካለ ሰፊ ማብራሪያ እንዲሰጡ እፈልጋለሁ አመሰግናለሁ በጦርነቱ ምክንያት የወጣ ህዝብ የህልውና የትግራይ ህልውና በህወሓት ላይ አይደለም የሚለው ታዲያ በምን ሊወጣ ቻለ ያንን ህዝቡ በምን አሳምኖ ነው ወይ በግዳጅ ሊሆን ነው ወይስ በህዝቡ በራሱ አስተሳሰብ ነው የወጣው የሚለው ጥያቄ በጣም ሰፊ ማብራሪያ እንዲሰጡ ነው የምፈልገው በጭቆና ነው እየኖረ ያለው ወይ ደግሞ በራሱ አስተሳሰብ ህወሓትን አሳማኝ በሆነ መንገድ ስለገለጸ ነው እየኖረ ያለው ያንን ህዝቡ እንዴት ነው እየኖረ ያለው በአሁኑ ሰዓት ላይ ለሚለው ሰፊ ማብራሪያ እንዲሰጡኝ እጠይቃለሁ አመሰግናለሁ እስቲ የባህር በር ጥያቄን የትግራይ ህዝብ አንድነትን እንዲሁም ደግሞ በወሳኝነት የትግራይን ህዝብ ከኢትዮጵያ ህዝብ ጋር አንድ የማድረግ ብዕል የተከተለ ፓርቲ ወይም ደግሞ ድርጅት አሁን ላለው ትልቁ ተግዳሮት አሁን ላለው ስም ማጠላሸት የፖለቲካል ሴራ ወይም ደግሞ የአብዮት የሥርዓት ለውጥ ምክንያት ሊሆን ይችላል እንጂ አንዳንዴ በህዝብ አንድነት ላይ የተመለሱ ጥያቄዎችን ወይም ደግሞ በድርጅት አርማ ውክልና የተመለሱ ጥያቄዎችን መሰረት አድርገን ነው ምንነጋገረው ህልውና ስንል የኔ መኖር ዋስትና የወንድሜ መኖር ዋስትና እንዲሁም ደግሞ ሀገር እንደ ሀገር የመቀጠል ዋስትናን ያረጋግጣልና ያንን ከምን ያዩታል ተመልካቾቻችን ተመልሰናል ከናንተ ከውድ ታዳሚያን የተነሱ ሶስት ጥያቄዎች አሉ በያዝነው ርዕሰ ጉዳይ ዙሪያ ለነዛ ርዕሰ ጉዳዮች እናንተ ያነሳችኋቸው ጥያቄዎች አሉ የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ሲሉ አቶ አዳነ አስመላሽ የህገ መንግስትና የፌዴራሊዝም ተመራማሪ ወይንም ባለሙያ ናቸውና ከዛ አንፃር ለሳቸው የተነሱ ጥያቄዎችን 5 ደቂቃ አለዎት ግልጽ በሆነ አግባብ ምላሾትን ቢሰጡልን እናመሰግናለን ደግሜ ያመሰግናለሁ ለተጠየቁ ጥያቄ አቶ ካሳይ መጀመሪያ ያነሱት ጥያቄ ከአረና ህወሓትን አድራጊ ፈጣሪ አድርገ ገልጸዋል የሚል ነገር አለ እኔ አድራጊ ፈጣሪ ነው በሚል ገልጬ ከሆነ በዛ ዳል መያዝ አለበት አድራጊ ፈጣሪ ሳይሆን አድራጊ ፈጣሪ ማካል ነው ይሄ አውቶክራቲክን አልደግፍም ነኝ አውቶክራቲክ ሳይሆን የህዝቡን ኢንተረስት ወደ መሃል የሚያመጣ ህዝቡን የተለያዩ አስተሳሰቦችን ጫፍና ጽንፍ ያዙትን ወደ መሃል እንዲፈጠር ያደረገ ሴንተር የሌለው ማህበረሰብ ደግሞ የተበተነ ነው ስለዚህ መበተን የለበትም ወደ መሃል አምጥቶ ከትግራይ ባለፈው ወደ ሀገር ጥያቄውን ሀገር ተሻጋሪ ያደረገ ድርጅት ነው ፓርቲ ነው የኔ ሐሳብ ስለዚህ አዳጊ ፈጣሪ ነው በሚለው እንዲያዝ አልፈልግም እንደዛ መሆንም የለበትም እንደዛ እንዲኖርም አንፈቅድምኛም እዛው ያለ ለ27 አመት የፈጠረው ችግር ካለ ችግር እንደ ሀገር የፈጠረው መጠየቅ የለበትም አይደለም ሬስፖንሲቢሊቲ አካውንታቢሊቲ አሁንም ያለው ስርዓት መጠየቅ አለበት ለምንድነው እቺ ሀገር ተጠያቂነት አለመኖር ነው ችግር እየተፈጠረ ያለው የፈጠረው ለዚህ ሀገር የፈጠረው ችግር ካለ በዛው ልክ ይጠየቃል በዛው ልክ ጥሩ ሲሰራ ደግሞ መመስገን አለበት እቺ ሀገር ብዙ የሚያሻግሩ ነገሮች ተሰርተዋል ለጦርነቱ ህወሓት ትግራይ ላይ ምክንያት አልሆነም ወይ የሚለው ያደጋ ስጋት ተደቀነበት ህዝብ ላይ መጡበት ከበቡት
ስለዚህ ህወሓት ቆላ ተንቤን ቢገባም ቆላ ተንቤን የተከተለው ማህበረሰብ ህዝቡ ነው የህወሓትን ዓላማ የደገፈ ህዝብ ነው ተከትሎት የሄደው ስለዚህ እንጂ ናውጣ ብሎ ቢያስገድደውማ በየትኛው ታንክ አርጎ በየትኛው ባንክ አርጎ ያቶ ካሳይን ጥያቄ ቆይ ያቶ ካሳይን ጥያቄ ምንድነው ይያሉ ያሉት 27 ዓመት ህወሓት ይላሉ ለሰራው ጥፋት ጥያቄ ነው ወይ ነው የመጀመሪያው ጥያቄያቸው ምንድነው ህወሓት ብቻ ነው ወይ 27 ዓመት ኢትዮጵያን የመራው ህወሓት ብቻ ከሆነ ለጥፋቱ ሁሉ አጋርጋ አብሮ ሆኖ አብሮ እንደዛ እንዲሉላቸው ለጥፋቱ ሁሉ ኃላፊነት መውሰድ አለ መጀመሪያ ሲገልጽ እኮ ከአጋር ጎን አብሮ ግን በትርክት ህወሓት ብቻውን እንደሰራው ጥፋት አድርጎ ይወራል ያ ትርክት መሻሻል አለበት ህወሓት እንደሌሎቹ አራቱ የነበሩ ድርጅቶች አብሮት የነበሩ ከኦሮሞም ከአማራውም ከደቡብም ከምናምን ነበር ከተለያዩ ክልሎች ነበሩ እነዚህ አጋሮቹ ጥሩ የተሰራውን አብረው ሼር መደረግ አለበት አሁንም የሚመራው እንደ ሀገርም እኮ በዛ ሰዓት አባሉ የነበረ ነው እንደ ሀገር ያያየነ ስለዚህ የዛኔ የነበረ ችግርም አብሮ ይጠይቃል ማለት ነው እና አንድ ላይ ነው ሀገርን ሲመሩ የነበሩ ነው እኔ የወጣሁትም የተቀረጽኩትም የተማርኩትም በህወሓት በፈጠረልኝ እድል መሆኑ በጣም አደንቀዋለሁ ህወሓት ባይኖር ኖሮ የትግራይ ህዝብ ልጅ አይማርም ነበር አንድ ትምህርት ቤት እስከ 4ኛ ክፍል እንዲደነቁር እስከ 4ኛ ክፍል ብቻ የነበረ ከዛ በላይ እንዲሄድ ያልተፈቀደለት የምርምር ኢንስቲትዩሽን እንዲኖረው ያልተደረገ የጤና የህክምና ሆስፒታሎች እንዲኖረው ያልተፈቀደ በዚህ ህወሓት በፈጠረው ግን ምን ተደርጓል እኩል ተጠቃሚነት እንዲረጋገጥ አድርጎ ነበር በዚህ ሀገር ያንን እኩል ተጠቃሚነት በፈጠረው እድል የትግራይ ህዝብ ተጠቃሚ እንዲሆን አስችሎታል ህልውናውን በትረስት እንዲሰማው አርጎት የቆየ ነው ሌላው ችግር ከየት መጣ ካልን ግን ህወሓት የፈጠረው ብቻውን አይደለም በህወሓት ላይ ግን የዲፋሜሽን ወይም የገጽታን ማበላሸት ስራ ስለተሰራ ወደ አንድ ዘር ያጋደለ እነሱ በሉት እነሱ ወሰዱት እነሱ በቃችን ሀገር መጠጧት እየተባለ የተሰራው ፖለቲካ አሁን ላይ ላለው አገሪቱም ክልል ላይም ፋክተር አለው በትግራይም ያ ይንጸባረቃል ስለዚህ ህወሓት እንደ ፓርቲ አይደለም ወይ የተባለ ፓርቲ ነው ግን ፓርቲ ሚናውን ማሳነስ የለብንም ፓርቲ እኮ ዋናው ዓላማው ገዢ የሆነ ሐሳቡን ወደ ህዝብ ይረጫል ህዝቡ ደግሞ ይገዛዋል የተገዛው ሐሳብ ወዴት ይመጣል ወደ መሃል ይመጣል በዛ መሰረት ነው ቅድም ህወሓት ኒውክለስ ነው ህወሓት ሚሳኤል ነው ማዕከል ነው ከብዙ ጫፍ ከብዙ አንግል የሚተኮሱ ሚሳኤል ያለው ነው ሐሳብ ነው ያልኩኝ እንጂ ሐሳብ የለውም አላልኩም ህወሓት ሴራነቱ ተትተኮ ትግራይ ላይ ያቺን ማለት 50 ዓመት አይደለም ለሌሎች ፓርቲ ራሱ እንዲበቅሉ ለሌሎች ፓርቲ ራሱ እንዲመነጩ ምንጭ የሆነ ነው ህወሓት ስለዚህ ሌሎች እንደነ ኤኤንሲ በአፍሪካ ኮንግረስ ናሽናል ኮንግረስ እንደ የነ ህንድ የነ ተለያዩ ፓርቲዎች እኮ አሉ አይደል ፓርቲዎች የዘኑ ፒኤፍ ፓርቲዎች እኮ አሉ ፓርቲዎች 50 ዓመትም ከዛ በላይም 100 ዓመትም 1000 ዓመትም መኖር ይችላሉ ለምን ሐሳባቸው እስከ ተሸጠ ድረስ Thank you የሚል ሐሳብ ነው ያለኝ እናመሰግናለን ከልብ እናመሰግናለን እኛም የሆነት እሺ ተመልካቾቻችን ሞቅ ባለበልኩ ሀበጋር የክርክር መድረካችን በዚህ አግባብ እየቀጠለ ይገኛል አሁን ደግሞ ወደ ቀጣይ ተከራካሪያችን ወደ አቶ ታሪኩ አብርሃ አልፋለሁ በውጭ ጉዳይ ኢንስቲትዩት የአሜሪካና አውሮፓ ጉዳዮች ተመራማሪ ናቸው ይቀጥሉ ለርሶ የተነሱ ሶስት ጥያቄዎች አመሰግናለሁ እድሉ ስለተሰጠኝ የመጀመሪያዎቹ ሁለቱ ጥያቄዎች ተመሳሳይነት አላቸው በይዘት የ2013ን የሰሜኑን ጦርነት ጋር በተያያዘ እንግዲህ የሞቢላይዜሽን ስራ ባይሰራ ኖሮ ህወሓት የትግራይ ህልውና አደጋ ውስጥ ይወድቅ ነበር አይነት በዛ እይታ ነው ያየሁት ገፊ ምክንያቶች የሚባሉ ነገሮች አሉ እንግዲህ ትግራይ ላይ የነበረውን ጦርነት እናውቃለን ብዙ አይነት ተዋናዮች የተሳተፉበት ጦርነት ነው በቀጥታ በዋነኝነት ክልሉን በወቅቱ የሚያስተዳድር የነበረው የክልሉ መንግስት የነበረው እና ከፌደራል መንግስት ጋር የተጣላው የተጋጨው ግጭት ውስጥ የገባው ህወሓት ነው በህጋዊ ሊጋል ፐርሶናሊቲ የነበረው ማለት ነው ጦርነቱ ከተፈጠረ በኋላ ግን የተለያዩ አክተሮች ወይ የተለያዩ ተዋናዮች በጉዳዩ በግጭቱ ስለተሳተፉ እነዚህ ገፊ ምክንያቶች ናቸው ቀደም እዛ ጋር ወንድሜ ያነሳው ላይ በተወሰነ መስማማለሁ እውነት ህወሓት ነው ወይ
ሞቢላይዝ ያደረገው ወይስ ራሱ ህዝቡ የህልውና አደጋ ስለተጋረጠበት ነው የሚለውን ነገር መፈተሽ የሚገባን ይመስለኛል። ህዝቡ የራሱ ህልውና አደጋ የልጆቹ የቤተሰቡ ህልውና አደጋ ሲገጥመው ራሱ ህወሓትን ታድጎታል የሚለው ነገር ነው ገዢ ብዬ ማስበውና ህወሓት the only mobilizing force ወይም በወቅቱ የነበረው ኃይል ሌሎችም ተቋም ፓርቲዎችም ነበሩ። በነገራችን ላይ ህወሓት ብቻ አይደለም ወደ ግጭ ወደ እንትን ውስጥ የገባው በረሃም የገንቡት ተቋም ፓርቲዎችም ነበሩ። ሶ ፑሽ ፋክተሩ በወቅቱ የነበረው ኤግዚስተንሻል ትሬት የህልውና አደጋ የገፋው ስለሆነ ነው እንጂ ህወሓትም ሆነ ባይኖርም ኖሮ ህወሓት ህዝቡ መነሳቱ አይቀርም። የግድ ማን ይመራዋል? ስትከበው ማን ይመራው? ማን አደራጅቶት? መደራጀቱ ላይ እኮ ነው። ኖ የግድ ነው ህዝብ ዝም ብሎ አይደራጅም። ህዝብ ህልውና ሲወርቅ የትም በብዙ ሀገሮች የታየ ኬዝ ነው። አደጋው ሲወርቅ ፓርቲ ኖረም አልኖረም ሞቢላይዝ ያደርጋል ራሱ ይደራጃል። ለመኖር ስለሆነ የመኖር ጉዳይ ስለሆነ የመኖር ጉዳይ ጥያቄ ውስጥ ከገባ በዛ አንጻር ብናየው ጥሩ ነው እንጂ እንዳልከው ከህወሓት ጋር ብቻ የምናያይዘው ከሆነ መጀመሪያ ጥሎትም ሄዷል እኮ ህወሓት ጥሎት እኮ ቅድም ነገር አንስቼዋለሁ። ቆላ ተንቤን ተወሽቆ ነበር። የትግራይ ህዝብም ጥሎት ነው ሄደው ምን ምናውቀው ነገር ቆላ ተንቤን እኮ ትግራይ ነው ወደ ነው የጣለው። የለም ከተሞችን ጥሎ መዋቅሮችን ተቋማትን ጥሎ በረሃ ነው የገባው ራሱና የራሱ ሰራዊት ይዞ። የትግራይ ህዝብ በሌሎች ኃይሎች ቁጥጥር ስር ሲሆን እሱ የለም ነበር እኮ እኔ እኮ አይደለም ራሱ ይነግራል። ገባ ከዛ መጣ የነበረውን ክፍተት በመግቢያ ላይ አስመሰልከው ሊደርሺፑ ትንሽ ይወጣበት አልወጣም ምትል ከሆነ ማጠቃለያ ስላሉት በኋላ ታወራኝ ነው ማለት ወጥቶ ጥሎት ሄዷል እኮ ህዝቡ። በኋላ በተፈጠረው ሃንድል የማድረግ ድክመት በመንግስት በፌደራል መንግስት እና የነበረው ግፍም ዋቴቨር እንደገና ድል ሰጠውና ወደ መከላከያ በመግፋት ወደ መቀሌ እንደገና የመጣበት ሁኔታ ተፈጠረ ማለት ነው ሰኔ ላይ። ስለዚህ በዛ ነው በዛ የሁለቱን ጥያቄ በዛ አድሬስ ያደረኩ ይመስለኛል። ሶስተኛው ጥያቄ ግን በጣም ኢምፕሬስ ያደርገኛል። የኤርትራን ጥያቄም ለማንሳት ሞክረሃል። ኮምፕሊትሊ ከኢሹ ጋር የማይገናኝ ነው። አንደኛ ህልውና ጉዳይ ስለሆነ ኤርትራ ማንሳት ስላልፈለኩ ነው እንጂ የኤርትራን ጥያቄም ሁሉ አወሳስቦት አገሪቷን ለችግር ዳርጎ የሄደ እንኳን ቪዥነሪ ሊባል ህወሓት የሚመራው መንግስት ኢትዮጵያን ለዘላለም ማትወጣው አዘቅጦስ ከቷት የሄደ ሚያኮራም ታሪክ የሌለው ጭራሽ ለኤርትራ ጥያቄ ሌላ አጀንዳ ላይ ሌላ ክርክር ላይ ከተገናኘ ዌልካም ለመከራከር በዚህ ጉዳይ ጭራሽ እንደ ቪዥነሪ እንደ ትልቅ ኮንትሪቢዩሽን እንዳደረገ ባታስቀምጡት በዛ የታሪክ ግንዛቤ ይኑረን በደንብ እንወቀው። ኤርትራ ላይ ምንድን ነው የተሰራው የሚለው ነገር ህወሓት በዚህ በፖዚቲቭ ተነስቶለትም አያውቅም። ኢትዮጵያን ወደማትወጣው ችግር ውስጥ ከቶ የሄደ ድርጅት ነው በኤርትራ ጉዳይ ማለት ነው። ከዛ አንጻር ነው ማየው ራሱ ህወሓት ነው አእምሯችን እንድንሸበብ ሌላ ነገር እንዳናስብ እኔ ከሌለው ሰርዶ አይብቀል እንዳለችው አያ በቃ እኔ ነኝ አስተሳሰብ በተለይ በዚህ ዘመን ያለን ትውልድ ከዚህ መውጣት አለብን። ሶ ዳይናሚክ የሆነ ዓለም ውስጥ ነው ያለነው። የተሻሉ ሀሳቦች የተሻሉ ነገሮችን ማየት ነው የሚገባን እንጂ መቼም ፕሮግሬሲቭ የሆነ ማህበረሰባዊ ለውጥ አመጣን። ታንክ ዩ ተመልካቾቻችን ተመልሰናል። ይህ ሀበጋሪ ክርክር መድረክ የቴሌቪዥን ፕሮግራማችን ነው። አሁን 3 ደቂቃ አላቸው። ያነሱትን ሐሳብ ቅንብብ ሸብ አድርገው በ3 ደቂቃ ውስጥ ማጠቃለያ ይሰጡናል። በቀጥታ ወደ እርስዎ ልለፍ አቶ አዳነ አስመላሽ። እንግዲህ በአጠቃላይ ያነሳነው በተነሳው ህወሓት የትግራይ ህዝብ ህልውና ነው ስንል አሁን ካነሳው እንግዲህ ህወሓት የሚያኮራ ታሪክ እንጂ የማያኮራ ታሪክ የለውም። ማለት የሚያኮራ ስንል ኤርትራንም ስለወደደ አይደለም የሰጠው። 30 ዓመት ጦርነት የተዋጉት ኤርትራውያን ለማንነታቸው ለነጻነታቸው ነው። ኤርትራ ሄደችው ከ100 ዓመት በፊት በውጫሌ እንጂ በህወሓት እንዳልሆነ መያዝ አለበት። ስለዚህ ህወሓት በትግል እየተላለቅ እየተወጋ እየተጨራረስ መኖር የለብንም። ሪፈረንደም ፈቀደ። ሪፈረንደም ደግሞ መብት ነው፣ ህዝበ ውሳኔ ነው። በህዝበ ውሳኔ ደግሞ ሄደች ማለት ነው። ስለዚህ ለህዝብ መብት መስጠት ማለት የሚያዋርድ ታሪክ አይደለም፣ ለህዝብ መጨፍለቅ ነው የሚያዋርድ ታሪክ የሚሆነው። ሌላው በአጠቃላይ ህዝባዊ ወያነ ሓርነት ትግራይ ህወሓት ማለት ነው በትግራይ ኢትዮጵያ በፖለቲካ በማህበራዊም በኢኮኖሚም መልክዓ ምድር ጉልህ ሚና የተጫወተ ነው።
የህወሓት ታሪካዊ ፋይዳ ፖለቲካዊ ውክልና ትኩረት ኢኮኖሚ ልማት ባህላዊ ቅስቀሳም ወይም ባህል ጎልቶ እንዲወጣ እያንዳንዳቸው ብሔረሰቦች መከባበር እንዳለባቸው የሰራ ድርጅት ነው እና በትግራይም ይሄ ይሰራል ህብረ ብሔራዊ ማንነታቸው እንዲያደንቁ እንዲያከብሩ ያደረገ ነው ስለዚህ በአጠቃላይ በወታደራዊም አገሪቱ ከየትኛውም ጫፍ ማንም እንዳሆኑ 150 ኪሎ ሜትር ገብቶ በጋምቤላ ወይ በመናምን በሰሜን እንደዚህ በአርማጮ እስከ 150 ኪሎ ሜትር ገብተው የሚደፍሩበት አንድ ወረዳ የሚቆጣጠሩበት ስርዓት አልነበረም ወታደራዊ ህልውናን የጠበቀ አገርን ህልውና የተከላከለ በዚህም ጭምር የትግራይን ህልውና ያስከበረ የሚያኮራ ታሪክ ያለው ነው እላለሁ የድርድር ኃይልና የቀውስ ምላሽም ይሰጥ ነበር የቀውስ ምላሽ እንል ለምሳሌ የአፋር ክልል አጎራባቻችን ነው አንድ ጊዜ ከዚህ እንኳን እንደሄደ ራሱ የፌደራል ቶሎ ሳይደርስ ስለቀረ ያለውን ከትግራይ ህዝብ አውጣጥቶ የነበረውን ሀብት ከትዕምትም ሀብት አውጣጥቶ ነው ለአፋር ህዝቦች ከነከብቱ እዚህም ይያለ ራሱ የቦረና ህዝብ ድርቅ ገብቶበት ይያለ ከጋምቤላ ሳር አምጥቶ ነበር ህዝቡን የሚቀልብለት ይሄ ህዝባዊነት ነው ስለዚህ ህወሓት ህዝባዊ ነው ለህዝብ የሚቆም ነው ለግለሰብ ቢሆን ኖሮ እነስዩምን የመሰለ ለግላቸውማ ቢሆን አሜሪካ ይኖሩ ነበር ለህዝብ ብለው በረሃ ገብተው የተሰው ናቸው ያ ነው መስዋዕትነትን ማሳየት ማለት መርቶ ማሳየት በዚህ ነው ኤግዛምፕለሪ የሚሆነው ማት ልማትንም በዛው ነበር የሚያሳዩት ሞዴል የሚሆኑት ጥሩ በጣም ሰዓት አልቋል እንግዲህ ማጠቃለያቸውን በዚህ አግባብ ሸብ አድርገው አቅርበዋል እናመሰግናለን እኛም በቀጥታ ወደ እርሶ ለፍ 3 ደቂቃ አመሰግናለሁ ከላይ በቅድም ባነሳዋቸው ምክንያቶች በነገራችን ላይ ጉዳዩ በጣም ሰፊ ነው እንደዚህ በቀላሉ አልነበረም ግን እንዳልከው አበጋርን አመሰግናለሁ ጀስት ሐሳብ ስለሆነ የሚነሳው ከላይ ባስቀመጥነው ቅድም ባስቀመጥኩት ጉዳይ ወደ ማጠቃለያ ሄዳለሁ አንደኛ ህወሓት የፖለቲካ ፓርቲ እንጂ ህዝብ አይደለም በቃ ከዚህ መድረክ እንግዲህ ያለው ኦዲየንስ ሊወስድ የሚገባው የሚገምተው ህዝብ እንዳልሆነ መገንዘብ ይገባል የሚል ህዝብ ግን በህልውናው ይቀጥላል ይሄ መሰረታዊ የኔ መሰረታዊ ጭብጤ ነው ሁለተኛ እይታ ህወሓትም ሆነ ሌሎች ፓርቲዎች ፎርዛት ማተር በተወሰነ ጊዜ የጊዜ ገደብ የሚፈጠሩ ናቸው የሚቆዩ የተለየ ፖለቲካዊ ግብ ያላቸው የመንግስት ስልጣን ለመያዝ የሚታገሉ እንደያጋጣሚው የፖለቲካ ስርዓት ሲገፋቸው ደግሞ የሚወርቁ ናቸው ምንም ለየት ያለ ነገር በአንጻሩ ህዝብ ዘለቄታዊ ማህበራዊና ባህላዊ መስተጋብር ያለው ፐርማነንስ ምን ነው ማለት ነው ማንነትን ያቀፈ የፖለቲካ ኃይሎች መለዋወጥ የማይቀይረው እና ለወደፊትም የሚኖር በትውልድ ቅብብሎች የሚቀጥል ሁለንተናዊ ማንነትና የሰባዊነት የማህበረሰባዊነት ቀጣይነት ማሳያ ነው ፓርቲ መጣ ፓርቲ ሄደ ያድጋሉ ይጎረምሳሉ ይከስማሉ የታየ ነው ማንንም ፓርቲ ዘላለማዊ ሆኖ የቀጠለ የለም ከዛ አንፃር ነው መጨረሻ ማነሳው ሁሌ ማይመለስልኝ አንድ ጥያቄ ያለ እንግዲህ ያው መዝጋያም ስለሆነ ህወሓት ሲጀመር ነፃ አውጪ ድርጅት ነው አሁንም ነፃ አውጪ ድርጅት ነው ማንን ነፃ እንደሚያወጣ እስካሁን አልተመለሰም ወይስ ትግሉን ሲጀምር ሊበሬሽን ፍሮንት ነው መንግስትም ሆኖ 4 ኪሎ ገብቶ አገሪቷን እየመራ ሊበሬሽን ፍሮንት ነው አሁንም ትግራይ ላይ ተቀምጦ ክልሉን እያስተዳደረ አሁንም ሊበሬሽን ፍሮንት ነው እሱ ሁሌ ማይመለስልኝ እና ምን ኃጢአት አለው ይሄ ሳይመለስልኝ የቀረ ጥያቄ ነው በዋነኝነት ግን ቀደም እንዳልኩት ፓርቲ ያድጋል ይጎረምሳል ይከስማል በሌላ ይተካል ህብረተሰብ ማህበረሰብ ግን ከነህልውናው ይቀጥላል ፓርቲ ኖረ አልኖረም የሚል መደምደሚያ ያሰጣሉ አመሰግናለሁ እናመሰግናለን ከልብ ሁለቱንም ተከራካሪዎቻችንን ውድ ተመልካቾቻችን የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው አይደለም ሲሉ ተከራካሪዎቻችን ያደረጉት የክርክር መርሃ ግብር በዚሁ ቋጭተውታል የትኛው ሐሳብ ነው ገዢ ሐሳብ የእውነት ህወሓት የትግራይ ህዝብ ህልውና ነው አይደለም የትግራይ ህዝብ ህልውና ነው ሲሉ አቶ አዳነ አስመላሽ የህገ መንግስትና የፌደራሊዝም ተመራማሪ ናቸው እሳቸው ላነሱት ሐሳቡ ገዝቶኛል የምትሉቱ በዚህ በአረንጓዴው ካርድ ትወከሉልናላችሁ
ህወሓት የትግራይ ህዝብ ህልውና አይደለም የምትሉቱ ካላችሁ በዚህ በሰማያዊው ካርድ ትወከሉልናላችሁ። የትግራይ ህዝብ ህወሓት የትግራይ ህዝብ ህልውና ነው አይደለም በሚለው ርዕሰ ጉዳይ ዙሪያ ሐሳብ አልያዝኩም የምትሉ ካላችሁ በነጩ ካርድ ተወከሉልን። ውድ ተመልካቾቻችን የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ወይስ አይደለም ስንል ክርክር አርገናል። ተከራካሪዎቻችንም በሚገባ ምክንያትና ማስረጃ ክርክራቸውን ደግፈው ተከራክረዋል። ስለዚህ የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ሲሉ ቅድመ ክርክር ላይ እናንተ ውድ ታዳሚያን 4 ሰዎች ብቻ ነበር የመረጣችሁት። አይደለም ስትሉ 19 ሰዎች ብቻ ነበር የመረጣችሁት። ሐሳብ አልያዝኩም ስትሉ 27 ሰዎች ብቻ ነበራችሁ ምርጫ ያረጋችሁት። ድህረ ክርክር ከክርክር በኋላ ነው ስትሉ 4 የነበራችሁ 6 ሆናችሁ። አይደለም ስትሉ 19 የነበራችሁ 38 ሆናችሁ። ሐሳብ አልያዝኩም ስትሉ 27 የነበራችሁ ሐሳብ አልያዝኩም ስትሉ ከክርክር በኋላ 6 ሆናችሁ። ለዛሬ የትግራይ ህዝብ ህልውና በህወሓት ላይ የተመሰረተ ነው ወይስ አይደለም ለሚለው የክርክር ሐሳብ አይደለም ያለው ሐሳብ 38 ለ6 አሸንፏል። ተከራካሪዎቻችን ሐሳባቸው ሊለያይ ይችላል። በሐሳብ እናሸንፍ በሐሳብ ሀገር እናሻግር እያለን እንደመሆኑ መጠን ተከራካሪዎቻችን ሐሳባቸው ይለያይ እንጂ እነሱ አንድ መሆናቸውን ተጨባብጠው ያሳዩናል። እናንተ ታዳሚያን ደግሞ ቆማችሁ በጭብጨባ ተቀበሉልናላችሁ። ታንክ ዩ በጣም